አንቺ ወንድሜ እባክህ እረፍ። ምንም እንዳታረግኝ ያስፈራኝ ነው። እያስፈራኝ ነው? አንቺ ትፈሪያለሽ? ፍርሃት የሚባል ነገር ታውቂያለሽ? ወንድሜ እረፍ። ለምን ትምህርትሽን አቋረጥሽ? ወንድሜ እኔ ላንተ ብነግርህ ባስ ትናደዳለህ ብዬ ነው። እውነቱን ከነገርሽ ለምን አልነገርሽ? በይ ንገሪኝ፣ ትክክለኛ ምክንያትሽ ምንድን ነው? ወንድሜ ፍቅር ይዞኛል። የማይመስል ነገር አትወሩ። ምኑ ነው የማይመስለው? እንዴ እውነቱን ንገረኝ አልከኝ ነገርኩህ። ለምን የማይመስል ነገር የምትለኝ? እሺ ልጁ ማለት እሱን አልነግርህም። አይደለም መምታት አንገቴን ብቆርጠኝ አልነግርህም። በቃ ደበረኝና አቋረጥኩት። መማር ደብሮሽ ተውሻ? አንቺ ትንሽ እንኳን አታፍሪም? አዎ ብገባም የተከታተልኩት አልነበረም። ለዛ ብዬ ነው። ከዚህ በኋላ እስክትታረሚና ጸባይሽ እስኪስተካከል ድረስ ቤት መውጣት አይደለም ከክፍልሽ ወጥተሽ ሳሎን እንዳላይሽ። እንዴ ማምን ማለትሽ ነው? ሁለተኛ እናቴ ብለሽ እንዳትጠሪ። እንዳንቺ አይነት ከንቱ ልጅ ከማሳደግ ልጅ ባልወልድ ቢቀርብኝ ይሻለኝ ነበር። ያሞትሽ አታፍሪም እንዴ? የእውነት ምን የራስ ማድረግ ትፈልጋለህ ወይስ የለህም? ያንተ ምንድን? አንተ የእውነት ፈልጋት ነው ወይስ ደግሞ እልህ ይዞ? የኔ የለህም። እሷን የእውነት አልፈልጋትም። ከእሷ የተሻሉ ብዙ ሴቶች በዙሪያ ነው። እኔም እንደዚህ መቼም የቱን የመሰለች ልጅ እንዲሁ ከዛች ፍቅር አይዘ። እሺ በቃ ተስማምተናል። ስለዚህ ልጅቷ ለእኛም ለሱም አትሆን። አዎ መቼም ቢሆን እንደዚህ ቆመን እየሄድን ለሱ አትሆን በጭራሽ። ቤሉል። አቤት መሲ፣ እንዴት ነሽ? ደህና ነኝ። እኔ የምልህ ፈልጌህ ነበር። ወደ እኔ ክፍል መምጣት ትችላለህ? ያንቺን ማንነት ሳላጋልጥና ምንም ቢሆን ሰላም አለ። ፈልጌሽ ነበር እንዴ? አዎ ፈልጌህ ነበር፣ ግን በኋላ መሆን ይችላል። እንዴት አድርጌ አስወጣሻለሁ? ቤታችሁ የሞላው ሰው ብቻ አይደል? እሱን አላውቅም። እንዴትም ብለህ ግን አስወጣኝ። ልጥፍ እያሰብሽ ነው ማለት ነው። ወንድሜ ቶሎ በል ድረስባቸው። እጭ ተበላን። መሲ ጉድ ነው የማደርግሽ። እስኪ አሁን መጀመሪያ ክፍልሽ ምን እንዳለ እናያለን። አባትህ እሰጥሃለሁ ብሎ አስቦ ያስቀመጠው ነገር ነበር። ያስቀመጠው ስትይ ሄለን ከዚህ በፊት አዶኒ ነው የወሰደብኝ ዶክመንቶቹን ብላ ስታስብ የነበረው ዶክመንት አሁን ደግሞ መሲ እጅ ነው ያለው። ያ ማለት መሲ ነበረች ወስዳ ያስቀመጠችው ማለት ነው። ይሄ ዶክመንት ለቤሉል ነው የሚገባው፣ የሱ እጅ ነው መቀመጥ ያለበት በሚለው ለብዙ ቀናት እራሷ ጋር ስታስቀምጥ ቆይታ ዛሬ ደግሞ ልትሰጠው ስትል ነበር። እዛ ጋ አይንዬ ስትመጣ ቤሉልን በቃ በኋላ እንገናኛለን በኋላ እናወራለን ብላ በመሃል ክፍተት የፈጠረችው ማለት ነው። በዚህ መሃል ደግሞ ኤልሹ በእነሱ ተናዳ በመሲና በወንድሟ በመኩ ተናዳ ካልሰራውላችሁ ጠብቀኝ በሚለው የመሲን ክፍል ስትበረብር ያንን ነገር አግኝታለች ማለት ነው። ይሄ ነገር ደግሞ ለኤልሹ በጣም ጥሩ እድል ነው። ይሄንን ዶክመንት ወስዳ ለእናቷ ከሰጣቻት እናቷ ይቅር ትላታለች ማለት ነው። ያው ትምህርቷን በማቋረጧ እናቷ በጣም ተናዳባታለች። ከዚህ ክፍል መውጣት የለብሽም፣ ወደ ሳሎን ራሱ መውረድ የለብሽም በሚለው እሷ ላይ ማዕቀብ ጥላ ነበርና ምናልባት ከዚህ በኋላ ይቅር ብላት ወደ ትምህርቷ አርፋ እንድትመለስ ልታደርጋት ትችላለች ማለት ነው። ኤልሹ ያው ከቤት ልትጠፋ ነበር። እዛ ጋር ሄለን ከአሁን በኋላ እንኳን ከቤት መውጣት አይደለም ወደ ሳሎን ራሱ አትወጪም፣ አርፈሽ ክፍልሽ ተቀመጪ በሚለው እሷ ደግሞ ክፍሌ መቀመጥ አልችልም ወጣ ማለት አለብኝ ብላ ስለምታስብ ነው ለጆ ደውላ ጆ ደግሞ ከቤት ሰርቆ ይዟት እንዲሄድ ያደረገችው። ያ ነገር እንዳይሳካላቸው እሷ ከቤት እንዳትጠፋ እንቅፋት የሆኑባት ደግሞ መሲና መኩ ናቸውና ሁለቱንም መቅጣት ትፈልጋለች። ግን ደግሞ መሲን ልቅጣ በሚለው መሲን የሆነ ነገር ልታደርጋት ክፍሏ ውስጥ ዞር ዞር ስትል ነበር ይሄንን ዶክመንት አግኝታ የወሰደችው ማለት ነው። መሲ ደግሞ አሁን ላይ በጣም ደንግጣለች። አንደኛ ለቤሉል ነግራለች፣ አባትህ ላንተ ሊሰጠው የሚፈልገው የሆነ ነገር ነበረ፣ ግን ደግሞ ይሄ ዶክመንት እንዴት እኔ ጋር እንደኖረ አትጠይቀኝ፣ ለአንዳንድ ጥያቄዎች መልስ የለኝም፣ ግን ደግሞ ዶክመንቱን ልስጥ ብላ ነበር ልትሰጠው ስትል እዛ ያስቀመጠችበት ቦታ እያጣችሁ ማለት ነው። ምናልባት እዚህ ጋር ኤልሹ ልትጠረጥራት የምትችለው እሷ እንዳናደደቻት ወይ ደግሞ ኤልሹ በእሷ ላይ እንደተናደደች ስለምታውቅ እሷ ነች ይሄኔ እዚህ ክፍል ገብታ የወሰደችውም ልትል ትችላለች፣ ወይ ደግሞ ሄለንን ራሱ ልትጠረጥር ትችላለች ማለት ነው። ሄለን ያው መሲን እንደምትጠራጠራት ግልጽ ነው። ከዚህ በፊትም ስልኳን ወስዳ ራሷ ጋር አስቀምጣ አንዳንድ ነገሮችን አንዳንድ ማስረጃዎችን ምናልባት ውስጡ ካገኘው በሚለው ስትበረብር ነበርና አሁንም በሆነ አጋጣሚ ወደ ክፍሌ ገብታ እሷ ነች ዞር ዞር ስትል ዶክመንቱን የወሰደችው ልትል ትችላለች ማለት ነው። መሲ እዚህ ጋር ደግሞ ስለ ሄለን ምን እያደረገች
እንደሆነና እሷ ጋር የነበረው ዶክመንት ምን አይነት ዶክመንት እንደሆነ ለቤሉል ከነገረችው ምናልባት ቤሉልና ሄለን ይጣላሉ የሚለው ነገር ስለሚያሰጋት ነው እዚህ ጋር ነገሮችን ሸፋፍና ቀስ እያለ እሱ በራሱ መንገድ ሄለን ምን አይነት ሰው እንደሆነችና ምን እየሰራች እንደሆነ እንዲደርስበት እየፈለገው ማለት ነው። ምናልባት ይሄ ዶክመንት የሱ እጅ ከገባ ከዛም በኋላ አባቱ የሚፈልገውን ነገርም ያደርጋል ወይ ደግሞ ሄለን የመሰራቸው ክፋቶችንም ይደርስበታል ብላ አስባ ነበር። ግን መጀመሪያውኑም ያኔ አይንዬ የሷ ክፍል የመጣች ጊዜ አይንዬን ውጪ አንዴ ከቤሉል ጋር ማውራት እንፈልጋለን ብላ ያኔ ዶክመንቱን ብሰጠውና ስላለው ነገር ሁሉ ብታወራው ኖሮ ይሄ ነገር ባልተፈጠረ ነበር ማለት ነው። ግን ደግሞ እሷ አዛጋ አይንዬን አስቀድማ አይንዬን ስታወራ ነው በዛ መሃል ክፍተት ፈጥራ እዚህ ጋር ደግሞ ዶክመንቱ እየጠፋው ማለት ነው። ሄለን በፊት ላይ ከቤት ስለሚጠፉ ዶክመንቶች አዶኒን ነበር ስትጠረጥር የነበረው። ያ ማለት አዶኒም የተወሰኑ ዶክመንቶች ወስዶባታል። ያ ሁሉንም ባይወስድ ግን ደግሞ ሄለን እዛ ጋር ያሰበችው አዶኒን የወሰደብኝ ብላ ነው የምትጠረጥረው። በእርግጥ ከዚህ በፊት መሲ ራሱ ጠርጥራ ጠይቃ ነበር። ከዚህ ክፍል ዶክመንት ወስደሽ ነበር እንዲህ ብላ እሷ ራሱ ጠይቃ ነበር። ግን ደግሞ መሲ አልነገረቻትም። እዛ ጋር አዶኒን የወሰደው ያለችው አዶኒ በነገራት መሰረት ነው። አባቴና ቶሚ የተፈራረሙት አንዳንድ ውሎች እኔ ጋር ያሉት ወስጄ ራሴ ጋር አስቀምጫቸዋለሁ ሲላት ነው እዛ ጋር መሲን ትታ ወደ አዶኒ ዞራ አዶኒ ነው በቃ የወሰዳቸው እንዳለ ዶክመንቶችን ብላ አሁን ላይ ከቴዲ ጋር ተማክራ እሱን ለማጥፋት ወይ ደግሞ እሱን የሆነ ክፍል አግተን እናስቀምጥ በሚለው እየሰራች ያለችው ማለት ነው። ቴዲ ደግሞ እዛ ጋር እሷ በምትፈልገው መንገድ አዶኒ ሊይዝላት አልቻለም ማለት ነው። ምናልባት ሄለን እዛ ጋር የምትፈልገው አባቱ ላይ እንዳደረገችው አዶኒንም ቴዲ ይይዝላታል ከዚህ በፊት አባቱን እንዳደረገው ማለት ነው። ከዛም በኋላ የሆነ ክፍል አስቀምጣ እሱንም ልትገለው ወይ ደግሞ ለተወሰነ ቀናት ነገሮችን እስከምታመቻችና ቦታ እስከምታስይዛቸው እዛው አስራ ልታስቀምጠውም ይሆናል። ግን ደግሞ ያ ነገር አልሆነላትም። አሁን ላይ አዶኒን በአይነ ቁራኛ እየተከታተለችው ነበር። ግን ደግሞ በዚህ መሃል የተፈጠረው የኤልሹ ትምህርት ማቋረጥ የሚለው ነገር ነገሮችን አስረስቷታል ማለት ነው። አሁን ላይ ከሁሉም ነገር በላይ በሷ እየተበሳጨች ነው። እኔ ለሷ ብዬ ብዙ ነገር እየሆንኩኝ እሷ እንዴት ነው ትምህርቷን የምታቋርጠው የሚለው ነገር በጣም አናዳቷል። በእርግጥ ዛሬ ኤልሹን ቁጭ አድርጋ ምክንያቷን ጠይቃታለች። ምን ጎሎብሽ ነው? ምን አተሽ ነው? ለምንስ ነው ትምህርትሽን ያቋረጥሽው ብላ ስትጠይቃት ኤልሹ ደግሞ እዛ ጋር እውነቱን ከሷ ስር ደብቃ ትምህርት ደብሮኝ ነው ስለደበረኝ ነው ያቋረጥኩት ብላለች ማለት ነው። ግን ደግሞ እውነቱን ለቤሉል ነግራለች። ፍቅር ይዞኝ ነው በፍቅር ምክንያት ነው ትምህርት ያቋረጥኩት ብላለች። ከአዶኒ ስር ደግሞ የደበቀችው ፍቅር ከማን እንደያዛት ነው። አዶኒ መጀመሪያ ላይ የመሰለው ፍቅር ይዞኛል ስትለው ትምህርትና ፍቅር ምን አገናኘው? እሺ ፍቅር የያዘሽ ካልን ራሱ ያፈቀርሽው ልጅ እዛው ካንቺ ጋር ተማሪ ሆኖ ሳለ እንዴት ነው ትምህርት የምታቋርጪው ሲላት እሷ ያለችው እዛ ጋር ልጁ ተማሪ አይደለም ሁሌ እዚህ አጠገቤ ነው ያለው እንደምወደውና እንደማፈቅረው ነግሬው አላውቅም ብላለች ማለት ነው። ግን ደግሞ ቢሆንም ልትነግረው አልቻለችም። እዛ ጋር ፍቅር የያዘኝ ከአዶኒ ነው፣ አዶኒን ለማግኘት ብዬ ነው ትምህርቴን ያቋረጥኩት፣ በሱ ፍቅር ምክንያት ነው ተደብሬ መማር አቅቶኝ ያቆምኩት ብትለው ምናልባት ያዝንብኛል ብላ አስባ ይሁን ባይታወቅም ይሄን ነገር ደብቀዋለች ማለት ነው። ግን ደግሞ ቤሉል ይሄ ነገር እንደሚቀጥል ነግሯታል። እናወራለን፣ በሰፊው እናወራለን። ግን ደግሞ አሁን ሂጂና እናትሽን አናግሪኝ ያለ ማለት ነው። ኤልሹ አሁን ላይ ከዛ ቤት ለመጥፋት ያሰበችው ይሄን ነገር ለመሸሽም ሊሆን ይችላል ማለት ነው። እዛ ጋር ቤሉል ሌላ ጊዜ እናወራለን፣ ሌላ ጊዜ በሰፊው እንወያያለን ብሏታልና ሄለን ደግሞ እዚህ ጋር እንኳን ከዚህ ቤት መውጣት አይደለም ወደ ሳሎን ራሱ አትወጪም አርፈሽ ክፍልሽ ቁጭ በይ ብላ ማዕቀብ ጥላባት ነበርና ከዚህ ሁለቱ ለመሸሽ ደግሞ እሷ መፍትሄ ነው ብላ ያሰበችው እዛ ጋር ለጆ ደውላ የጆ ቤት ዳ መቀመጥ የሚለው ነገር ነው ማለት ነው። ግን ደግሞ እዛ ብትሄድ ነገሮች ሁሉ ቢጎሉባት ያው እዚህ ቤቷ ምንም ነገር አይጎልባትም። የፈለገውን ነገር እንደፈለገች ነው የምታገኘው ማለት ነው። እዛ ጋር ደግሞ ጆ የራሱን ክፍል ዘግቶባት ሌላ ቦታ ውሎ ሲመጣ ነገሮች ሁሉ እንዳሰበች አይሆኑላትምና እውነት ተሳክቶላት ብትሄድ ኖሮ ራሱ ቆጭቷት ወደ ቤት እንደምትመለስ ግልጽ ነው ማለት ነው። ሄለን ደግሞ ከትምህርት ቤት ከጆ ጋር ትምህርት እንዳቋረጠች የሷ ልጅ ኤልሹ ከጆ ጋር ነው ትምህርት ያቋረጠችው በሱ ምክንያት ነው እቺ ልጅ የተበላሸችው የጠፋችው የሚለውን ነገር ከትምህርት ቤት ሲነግሯት መጀመሪያ ለቴዲ የነገረችው ልጁን ፈልጋ አምጣልኝ ነው ያለችው። ግን ደግሞ ቢሆንም ጆ ቀጥ እያለ በእግሩ ነበር ቤት ድረስ የመጣላትና እዛው ሳሎን ፊት ለፊቷ ቁጭ ብሎ ሲያወራ የነበሩ ማለት ነው። አሁን ላይ ሄለን ምንም ነገር ማድረግ አችልም። ከዚህ በፊት እሷ ያወራችውን ነገር ከዶክተሩ ጋር ሐሰተኛ ማስረጃ ማውጣት የሚለውን ነገር ያን ነገር ስታወራ ሰምቷታል። ያኔ ኑኑ ቫይረስ ይዟታል የሚለው ነገር
ከአንድ ዶክተር ጋር ሆና ሐሰተኛ ማስረጃ አውጥቶ ልጅቷን ቫይረስ እንደያዛት አድርጎ አሳምኖ ነበርና ያ ዶክተር እንዳይጋለጥ እንዴት አድርገን ይሄንን ነገር መሸወድ እንዳለብን የሚለው ነገር ከዶክተሩ ጋር ስትማከር ነበርና ይሄ ሚስጥሯ ደግሞ ጆ ጋር ብቻ ነው ያለው። ጆ አሁን ላይ በዚህ ነገር እያስፈራራት ነው። እዛ ጋር ሄለን ከዚህ በፊት ከቴዲ ጋር እንዳወራችው ልጁን አንቃ አምጣልኝ፣ አንገቱን አንቄ ለምን ልጄን እንዳበላሸት ወይ ደግሞ ለምን ትምህርቷን እንድታቋርጥ እንዳደረጋት እጠይቃለሁ ብላ ነበርና አሁን ላይ ያንን ነገር ብታደርግ ኖሮ ምናልባት ጆ ይሄን ሚስጥሯን ለህግ አካላት ተናግሮ ወንጀሏን ሊያጋልጥ ይችላል ማለት ነው። አሁን ላይ ሄለን አማራጭ ነው ብላ የወሰደችው ይሄን ነገር ዝም ማለት፣ ያ ማለት እዚህ ጋር ትምህርቷን አቋረጠች፣ እንድታቋርጥ ያደረጋት ደግሞ እሱ ነው የሚለውን ነገር ይቅርታ አድርጋላት ይሁን ባይታወቅም ወይ ደግሞ ፈርታም ሊሆን ይችላል ይሄንን ነገር ትታለች ማለት ነው። አሁን ላይ ጆ ከሄለን ጋር ብቻ ሳይሆን ከአዶኒ ጋርም ሆኖ መስራት እንደሚፈልጉ ያው አዶኒ አሳምኖታል ማለት ነው። ያ ማለት ሌላ ስራ ሳይሆን ያው ጆ እዛ ጋር ኑኑ እንደሚፈልጋት ግልጽ ነው። ግን ልጅቷ ለሁለታችንም ካልሆነች ለቤሉልም መሆን የለባትም፣ የሆነ ነገር አድርገን እነሱ አንድ ላይ እንዳይሆኑ ማድረግ አለብን ብሎ ሁለቱ አንድ ላይ እየሰሩ የኑኑንና የቤሉልን ፍቅር መረበሽ እንደሚፈልጉ እያወሩ ነው ማለት ነው። ማውራት ብቻ ሳይሆን ተስማምቷል። ከዚህ በኋላ እንዴት አድርጎ እርምጃ እየወሰዱ እነሱን እንደሚረብሿቸውና ኑኑ ከቤሉል ጋር እንዳትሆን እንዴት አድርጎ ሊያስቆሙ እንደሚችሉ ባይታወቅም አሁን ላይ የሆነ ነገር አድርገን ማስቆም እንዳለብን የሚለው ነገር ተወያይቶበታል። አዶኒ ግን አንድ ነገር የተናገረው ነገር አለ እዛ ጋር እኔ ኑኑን የምፈልጋት አፍቅሪያ ሳይሆን እልህ ይዞኝ ነው፣ ከቤሉል ጋር እልህ ተጋብቼ ነው እንጂ እሷን አፍቅሬ አይደለም። ሌሎች ሴቶች የሚፈልጉኝ በዙሪያዬ አሉ። ስለዚህ እኛ ምንም የሚጎልብን ነገር የለም፣ እነሱ መረበሽ አለብን የሚለውን ነገር አውርቷል ማለት ነው።